ቅዳሴ ላይ ሆኜ አእምሮ የሚያስበው መጥፎ እኔ በጣም ማሏሻችሁ ነገር ቤተክርስቲያን ውስጥ ቁጭ ብዬ ስገዱ ይባላል አይደለ? ልክ እንደዚህ በርከክ ብዬ ጎንበስ ብዬ ስሰግድ ብዙ ጊዜ አልፈልግም መስገድ፣ እንደዚህ መጨፈን አልፈልግም። ወዲያው ሰይጣን መጥፎ በቃ የዝሙት ቀስቃሽ ነገር አእምሮ ይስልብኝ ነበር። ኢዮር የሚባል ስም ሰምተሽ ታውቂያለሽ? አላውቅም። ምን ይመስልሻል ግን ኢዮር ማለት? ኢዮር እኔ እንጃ መጥፎ አይመስልም። እዚህ ስትሰሚው ደስ ይላል ወይስ እንትን ይላል? ኢዮር የሚለው ኢዮር አይደብርም? አዎ ወይኔ ሰማይ አራተኛው ሰማይ የዓለመ መላእክት ሶስተኛው ዓለመ መላእክት የቅዱስ ሚካኤል ነገድ ያሉበት ሰማይ ኢዮር ይባላል። መላኩ የመላእክት ሀገር ማለት ነው እና የሆነ ጊዜ የሚካኤል ወዳጅ ናት አንደኛዋ እና ስሙም አለ በለው ኢዮር አልኳት፣ ግን አላወጣችለትም። ዞሮ ዞሮ ኢዮራ ምናምን የሚል ስም አለ፣ ግን እኔ ወደፊት ግን አወጣዋለሁ ብዬ አስባለሁ። ኢዮር ኢዮራ ለእኔ ደስ ይለኛል። ሰምቼውም አላውቅም። አይገርምም? የለም ብዙ አይጠቀምም። ደስ ይላል በጣም ደስ ይላል። ኮሜንት እስኪ ያድርጉ። ስሙ ደስ ይላል ኢዮር የሚለው ጋይስ። ወደፊት ምን ትላላችሁ የኔስ ቤተሰቦች? ኢዮር ደስ ይላል። ኢዮር ትንሹን ደግሞ አሎኒ አብ ነው ያልነው። አሎኒ አብ ምን ማለት ነው? አሎኒ አብ አባት አለኝ። ዋው እቀድምሃለሁ እኔ ይሉኛል ከታች ኮሜንት። አባት አለኝ ደስ ይላል። አሎኒ አብ ምንኛ ነው? አረ ከመጽሐፍ እኔ እንደውኝ በቃ ልደታው እንዳታፋጠኝ። ችግር የለም። አንድ ጎረቤቴ ነች። እሱንም እንደዚህ ወልጄ አራስ ቤት መታ። ከዛ እኔ ምንድነው ችግሬ ልክ የሆነ እኔ ከምፈልገው ስቶሪ ጋር ሪሌት ያደረገ ከመሰለኝ በቃ ወዲያው መወስነው ነገር አለና ብቻ መታ እሷ ልክ እንደዚህ ስለ ስም ምናምን ነገር እየተወራ ከመጽሐፍ ቅዱስ ላይ ነው ያለችኝ። እሷ በእርግጥ ገብቼ በስርዓት ቼክ አላደረኩም እንጂ እኔ አሎኒ አብ የሚል ቃል አለ አለችኝ። አሎኒ አብ በጣም ለየት ያለ ነው። አልሰማሁትም እስከዛሬ ድረስ። አሎኒ አብ ቆይ ቼክ አደርጋታለሁ ምን ላይ የት እንዳለ። አሎኒ አብ ደስ ይላል። ስም እኮ አሁን ላይ እኮ በጣም በርካታ ስሞች ናቸው ያሉት እኮ መጽሐፍ። በተለይ ስንክሳር የሚባል መጽሐፍ አለ፣ የቤተክርስቲያን መጽሐፍ። ቆይ እንደውም እስኪ እሱ ነገር በጣም ማለት አንዳንድ ይሄ ያለ አይደል ዘመናዊ የሚመስል እንዴት አድርጌ ላስረዳሽ? ቆይ ቢዚ አይደለሽም አይደለ? አይ ኖ ኧረ አይደለም። የት አለ ነበረ? ቆይ መጽሐፈ ስንክሳር አሁን ህዳር ላይ ነው ያለነው አይደለ? ዛሬ ህዳር 19። ለምሳሌ በህዳር 19 የሚከበሩ ስማቸው እስከ በስተመጨረሻ ኤስድሮስ የሚል ሰው አለ። ኤስድሮስ እዮ ምንድን ነው? ግዕዝ ነው? የውጭ ሀገር አባቶች ስም ነው። ለምሳሌ እዚህ ጋር አኖሪዎስ ይላል አንደኛው። እንትኖች ይበዙበታል። በስተመጨረሻ ስሙ ርስ ምናምን አሬ በጣም ቅንስ የሆነ በጣም ደስ የሚል ስሞች አሉ። አቡነስ ብዙ ሰው ስም የሚያወጣው ከዚህ መጽሐፍ ላይ ነው። ዳሪክ የሚባል ስም ዳሪክ የሚላለ ዳሪክ ባይዜ ጻድቅ ስም ሚናስ ዳሪክ እንደዚህ ጻድቅ አሉ። ኤስትሮስ ትልልቅ ሰው ይመስላሉ ግና ስሞች የሆኑ የንጉሳን ምናምን ግን የሆነ ዮሐንስ የሚባል ሰው አለ እኛ አካባቢ እና የልጆቹ ስም ማማን ቢሆን ጥሩ ነው። የሱ አባታቸው ስሙ ዮሐንስ ነው። መልእክተ ዮሐንስ፣ ራእይ ዮሐንስ፣ ወንጌላዊ ዮሐንስ እና ሐዋርያው ዮሐንስ እንጂ ደስ አይልም? በጣም ወንጌላዊ ዮሐንስ የሁለቱ ወንዶች ወንጌላዊ ዮሐንስ እና ሐዋርያው ዮሐንስ፣ መልእክተ ዮሐንስ
እና ራእይ ዮሐንስ ራእይ የሚለው ስም ደስ ሲል በጣም በደንብ አስቦበት ነው ከስሙ ጋር በቃ ጽድት ያለ ስም በቃ ማለት ዮሐንስ የሆናችሁ ሰዎች በቃ ልጆቻችሁን ስም ማለት ነው በዚህ አይነት መንገድ ነው ተተልፋችሁ እኮ። ከዛ ግን አስበዋል ወደፊት በአያቶቻቸው ነው የሚለዩት። አዎ ተመሳሳይ በስቶ መልእክተ ራእይ ወንጌላዊ ሐዋርያ በጣም ጸደይ ስም ነው። እኔ አንድ ጓደኛዬ ትንቢተ ነው ስማ ትንቢተ ዮናስ አንደሱ ማለት ነው። ለምሳሌ መዝሙረ ያሬድ አባትየው የልጁ ስም መዝሙረ ያሬድ፣ መዝሙረ ዳዊት ደስ ይላል በጣም እንደሱ ይመቻል። የሚያስቅ ስም ሰምተህ እኔ ዩኒቨርሲቲ ያለው ሆዴ ሞላ የምትባል ልጅ አውቃለሁ። ኧረ ሆዴ ሞላ ግድቡ አይሻልም? ግድቡ ሞላ ነጠረች ምናምን። ወይኔ እንደዛ አይነት ስምማ በጣም አሁን እኮ ግን በጣም እየጠፋ ነው። ኢትዮጵያዊ ስም የለም ኦልሞስት። አሁን ኢትዮጵያዊ ስም እንደነ አድነው ምናምን ማንደፍሮት ምናምን እዚህ በቃ ሀገራዊ ስሞች እየጠፉ አስጨናቂ ምናምን የለም። ያው የኔን ስም ማን ነው እስቲ ታውቁታላችሁ? የኔን ስም ገምቱ። ሀገራዊ ስም ነው። ከሙቲና ከኤፕሱን ወጣችሁ ማለት ነው። ማንም ለነሱ ምናልባት ሊያውቁት ይችላሉ። አሁን ሰሞኑን የሆነ ቲቪ ሾው እየሰራው ስለሆነ እዛ ላይ ምናልባት ሰምታችሁት ይሆናል። እስከ ዳር ርስቱ ማን የጻፈው? ወዲያው ነው በቃ ወዲያው ነው በቃ ኮሜንት ላይ ያስቀመጡልሽ። እስከ ዳር ነው ያሉት። አዎ እስከ ዳር አሁን ይቀራል። አሁን እስከ ዳር ይቀራል፣ አልተገኘም። ጫፉ ነው እስከ አድማስ ዳር እስከ ዳር ነው። ጎበዝ ዳር እስከ ዳር። ኧረ ደስ ሲል እግዚአብሔር እኔ እግዚአብሔርን እረሳዋለሁ አንዳንዴ ዳርንና ተሳስቼ እስከ ዳሩ እላለሁ ብዙ ጊዜ ስጽፍ። ዳር እስከ ዳር ብሎ ነው የሚታየው። ዳር ያዝ የሚል ሰው ያለኝ እስክሪብቶ የሚያልቀው ስሜን በመጻፍ ነበረ ተማሪ ነው። ሸዋን ግዛው የሚባል እኮ ስም አለ እኮ። በስመ አብ ሸዋን ግዛው ረጅም። እንደዚህ አይነት ስሞች ረጅም በጣም ኤኒዌይስ በጣም ደስ ይላል። የምር ስላገኘሁሽ ደስ ብሎኛል። እና ደግሞ አክባሪሽ ወዳጅሽ ነኝ። አመሰግናለሁ በጣም። ልጆችሽን እግዚአብሔር ያሳድግልሽ፣ ቤተሰብሽን ደስታ ይሙላልሽ። እግዚአብሔር አምላክ ክፉን ሁሉ ያርቅላችሁ፣ ቅዱስ ገብርኤል ይጠብቃችሁ። አሜን አሜን። መልካም ጊዜ ይሁንልሽ። መልካም ቀን። እሺ አሜን። እሺ እሱን እሺ እሺ ናባ ኦኬ። ኮፒ ሊንክ እያደረግን ወገና በጣም ጥሩ ጊዜ እያሳለፍን እንደሆነ ከፕሮግራማችን አይታችሁ መረዳት ትችላላችሁ። እና ባሳዝን የሆነ ጊዜ ላይ የምታስታውሱ ከሆነ ስለ አንዳንድ ርዕሰ ጉዳዮች ላይ ቪዲዮ ሰርች የላችሁም በግልም እያወራን በቪዲዮም እንደዚሁም በላይቭ መርሃ ግብር ላይ እያነሱ አንዳንድ ርዕሰ ጉዳዮችን ምናምን እያወራኋችሁ ነበረ። ቆይ እስኪ ይህችን እህቴን ላስገባት። ደጋግማ ነው ኮመንት የጻፈችልኝ። እሺ ይሰማል? ኧረ በቃ ብሏል። ይሰማል ወይ? ገብተሻል? እታችን ገብተሻል? አለሁ እግዚአብሔር ይመስገን። እንዴት ነሽ?
እሰማለሁ። ትሰሚያለሽ? 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 ይሰማል። የኔ ይሰማል እደት? እየተሰማሽ ነው። ቀጥታ እየተሰማሽ ነው። ይሰማኛል። እንዴት ነህ? ሰላም ነው? ይቅርታ በጣም ጨቀጨኩ። እግዚአብሔር ይመስገን። እንዴት ነሽ? አለው ደህና ነኝ። አላወከኝም? ባለፈው አውርቼ ነበረ እኮ አውቄሻለሁ። እንድትናገሪ ድሉ እየሰጠሁሽ ነው እኮ። ኔትወርክሽ ይሰራል? እየቆየ ነው የሚደርስሽ ይመስለኛል። በጣም ይቆራረጣል። እየቆየ ነው የሚደርስሽ። በዛ ነው። ኔትወርክ አስተካክል ወይ በቃ እናወራለን በውስጥ። እንትኑ ጠፋ። አሁን እንደዚህ ሲሆን እንትኑ ደስ አይልም። እንደዚህ ይሻላል። እና የምታስታውሱ ከሆነ ከቅርብ የሆነ ጊዜ ላይ ስለ አንዳንድ መሰረታዊ ጉዳዮች እየተማማረ እንደነበረ ታውቃላችሁ አይደለ? አሁን በእርግጥ ወደ ላይቭ ስትሪማችን መግባት ባለብን መንገድ ገብተናል። እየተወያየን እንቀጥላለን። ማታም ድጋሚ ላይቭ መግባት አይቀርም። አሁን አንዳንድ ርዕሰ ጉዳዮች ላይ የተወሰነ ነገር ልበላችሁና ተመልሼ ደግሞ ማታ እገባለሁ። ምን መሰላችሁ? አሁን እዚህ ጋር አብዛኛው ወጣት ይህን በደንብ እንድትሰሙ ይፈልጋል። አብዛኛው ወጣት በእኛ እድሜም ሆነ ከእኛም አነስ ባለ እድሜ ላይ ያለ ወጣት የሚጠቃበት ወንድም ሆነ ሴት የሚጠቁበት አንድ መሰረታዊ ነገር አለ። ያ ምንድን ነው? ከ15 ዓመት ጀምሮ ሊሆን ይችላል። አብዛኞቹ ወጣቶች ይሄ በግል ወሲብ ወይንም ደግሞ ራስን በራስ በማስደሰት አብዛኛው ወጣት ወንድም ሴትም በዚህ ነገር ይጠቃል እና ይህንን ነገር ወንድማችን አዶናይ ከዚህ ፊት እሱ የተናገረበት መንገድ በጣም ፊት ለፊት ስለሆነ ብዙ ሰዎችን የሆነ በቃ ባለመድነው አይነት መንገድ በጣም ወጣ ባለ መንገድ ምናምን ስለተናገረ ብዙ ሰዎች ኮንፊውዝ ሆነው በጣም እንትን ሲሉ ነበረ፣ ሲወዛገቡ ነበር። ችግሩ በጣም ስር የሰደደ ችግር ነው። በጣም በርካታ ሰዎች በእንደዚህ አይነት ሁኔታ እንደሚጠቁ ግልጽ፣ በግል ወሲብ ማለት ነው። የወሲብ ፊልሞችን በመመልከት ከዛ ራስን በራስ በማርካት ጭራሽ በቃ በዚህ አይነት ነገር ሱሰኛ ሆኖ በርካታ ጊዜያቶችና አመታቶችን የሚያሳልፉ ሰዎች አንድ ሁለት የሚባሉ አይደለም። ሰርች ብታደርጉ ጎግል ላይ ከአፍሪካ አንደኛ ነን በፖርኖግራፊ ፊልሞችን ወይንም የወሲብ ፊልሞችን በመመልከት ከአፍሪካ አንደኛ ነን፣ ኢትዮጵያውያን ማለት ነው። ከአፍሪካ አንደኛ ነን። ከዚህ በፊት በእንደዚህ አይነት ፕሮግራም ላይ ወይ እንደዚህ አይነት ትምህርቶችን በምሰጥበት ሰዓት ላይ ቪዲዮ ሰርቼ እነዚህ አይነት ትምህርቶችን በምሰጥባቸው ሰዓት ላይ በጣም በርካታ ሰዎች በውስጥ ጽፈውልኛል። እዚህ ላይቭ ላይ ገብተው ያወሩ ሰዎች አሉ። በብዛት በውስጥ የጻፉልኝ ሰዎች በጣም ብዙ ናቸው። ዝም ብላችሁ አስቡት፣ ጉዳዩን ዝም ብላችሁ አስቡት። በዚህ ዙሪያ ላይ በቤተክርስቲያን በአውደ ምሕረት ደረጃ በጉባኤ ደረጃ ምናምን ነገር ወይም በሆነ መንገድ ትምህርት ሲሰጥ ሰምታችሁ ታውቃላችሁ? ግለ ወሲብ ወይም ማስተርቤሽን የተባለው ጉዳይ ወጣቱን በጣም እየፈጀው ነው። አገልጋዩን በጣም እየፈጀው ነው። በጣም ብዙ ሰዎች ሄደን አይቼዋለሁ፣ እነግርሻለሁ። በርካታ ሰዎች በእንደዚህ አይነት ነገር እየተጠቁ ነው። ወጣት የተባለው እንዳለ ከቤተክርስቲያን ህይወት እንዲርቅ የሚያደርገው በቃ በትዳር ህይወት ውስጥ ችግር እየተፈጠረ ያለው በጣም ብዙ ሰዎች ችግር እየተፈጠረባቸው ያሉት በእነዚህ አይነት ሱስ በርካታ ሰው ስለሚጠቃ ነው። ኢትዮጵያ ውስጥ ባጭሩ ማለት ነው ወደ 65-80% የሚሆን በዚህ አይነት ነገር ውስጥ ይጠቃል። ወጣት ወንዶች እድሜያቸው
የት ቆጥሮ ነው አንደኛ ያደረጉን? ተደብቄ ሻወር ቤት አይደለም እንደማደርገው ይላል። በጣም ብዙ ሰው ከዚህ ሱስ መላቀቅ አይችልም። ናይዴስ በጣም የምነግራችሁ ነገር ማለት በርካታ ሰው ማለት አሁን ላይ እስኪ በጣም ብዙ ወጣቶችን ሱስ ሆኖባቸው እየጎዳ ያለ ነገር ምንድን ነው? በጣም ብዙ ሰውን በዚህ ሰዓት ላይ ሱስ ሆኖ ወጣቱ መላቀቅ አቅቶት በግልጽ ማውራት አቅቶት ኮንፊደንሱን አጥቶ ዲፕሬሽን ውስጥ እየገባ ይሄ የማስኩሊኒዝም የወንድነት ስሜቱን ሉዝ እያደረገ እየተሰቃየ የሚኖረው በብዛት በዚህ ሰዓት በየትኛው ሱስ ይመስላችኋል? እውነት ግልጽ ስናወራ በየትኛው ሱስ ይመስላችኋል? በየትኛው ሱስ ይመስላችኋል? እውነቱን ለመናገር ለብቻው የሚውለው ዲፕሬሽን ውስጥ የሚገባው ሰውነቱ ድክም የሚለው ጠንካራ የማይሆነው ጉልበተኛ የማይሆነው ፈሪ ሆኖ የሚቀረው ራሱን ለማጥፋት የሚመኘው በምን አይነት ሱስ ውስጥ ተጠምዶ ይመስላችኋል? አብዛኛው ወጣት በዚህ ሰዓት ላይ ግልጹ ስናወራ ግለ ወሲብ በሚባለው ጉዳይ ተጠምዶ ነው በጣም በርካታ ወጣት የሚውለው የሚያድረው። ለዚህ ነገር ደግሞ ዋነኛ ምክንያቶች ለወንድም ለሴትም እኮ ነው። ለዚህ ነገር ዋነኛ ምክንያት ደግሞ ፖርኖግራፊ ሳይቶች ወይንም ደግሞ የወሲብ ፊልሞች ናቸው። በቀላሉ እነሱን ከጎግል ላይ ይገኛሉ። እሱን እያየ ይውላል። አእምሮ ይደነዝዛል። ራሱን በራሱ ያስደስታል። ከዛም በኋላ ምንን ያጣል መሰላችሁ? በራስ መተማመኑን ያጣል። ጭንቀት ውስጥ ይገባል። የበታችነት ስሜት ይሰማዋል። የወንድነት ስሜቱ እየቀነሰ ይመጣል። አግብቶ የመኖር ፍላጎቱ ይቀንሳል። በተፈጥሮ ሊያገኝ የሚችለውን ደስታ በእንደዚህ አይነት መንገድ ስለሚያገኝ ሁልጊዜም በበታችነት ስሜት ውስጥ ታጥሮ ይቀራል ማለት። ሁሌም በበታችነት ስሜት ውስጥ ታጥሮ ይቀራል። ያሸንፋለሁ እችላለሁ ማለት አይችልም። በሽተኛ ነው የሚሆነው። ጠንካራ ወንድ አይሆንም። ዝልፍልፍ ወንድ ነው። ደንጋጣ ሰው ያደርገዋል። የምሬ ነው። እዚህ ነገር ላይ ትኩረት ተሰጥቶበት ካልተሰራ በጣም በርካታ ወጣት ሉዝ እያደረገን እንደሆነ ልታውቁት ይገባል። በጣም በርካታ ወጣት አንድ ሁለት ሳይሆን በቁጥር በርከት ያሉ ከረንትሊ በቃ ኃይለኛ ሱስ የሚባለው ይሄ ነው። ወንዶች ብቻ እኮ አይደለም በእነዚያ ነገር የሚጠቁት እኮ ሴቶችም ጭምር ናቸው። ወንዶች ብቻ አይደለም ሴቶች። አብዛኛው በትዳር ውስጥ እንግዲህ እንደምታውቁት አብዛኛው ጊዜ በትዳር ውስጥ የሚደረግ ፍቺ በምን አይነት ምክንያት የሚመጣ ይመስላችኋል? ትልቁ በትዳር ውስጥ ፍቺ አንደኛ ወንድ ልጅ በሴት ልጅ ላይ ቺት ሲያደርግባት ወይንም ደግሞ ሲያመነዝርባት፣ ይሄ እንግዲህ ምንም ድርድር የሌለው ነገር ነው። ይለያያሉ። ግን እንደዚህ አይነት ነገሮች ሳይኖሩ እየተዋደዱ እየተፋቀሩ ግን ትዳራቸው በጣም የሚቀዘቅዘው በምን ምክንያት እንደሆነ ታውቃላችሁ? በግንኙነት ምክንያት እና በዚህ ነገር አለመጣጣም ትዳርን ይረብሻል። በጣም ትዳርን ይረብሻል። እና ደግሞ እኛ ጋር በግልጽ የማውራት ፕሮባቢሊቲያችን የቀነሰ ስለሆነ በእነዚህ አይነት ዙሪያ ላይ በግልጽ የሚያወራ አካልም ስለሌለ የትዳር አማካሪዎችም ብዙ ቢኖሩም ባልና ሚስት በግልጽ የማውራታቸው ነገራቸው በጣም የቀነሰ ስለሆነ ምን ይሆናል ማለት ነው? ትዳራቸው እየቀዘቀዘ ይመጣል። ይሄ በጣም ትክክለኛ ታሪክ ነው የምነግራቸው። ቀጠል ሲል ባልና ሚስት በራሷ ማለት ከባሏ ጋር በምትፈጽመው ፍቃድ ደስተኛ ባለመሆኗ ምክንያት ራሷን በራሷ ትዳሩ ከሚበተንና ትዳሩ ከሚፈርስ በሚል ምክንያት ራሷን በራሷ ወደ ማስደሰት ደረጃ ትሄዳለች። ይሄ ግለ ወሲብ ይባላል። ይሄ በጣም ግብረ አውናን ይሉታል በመጽሐፍ ቅዱሳዊ አጠራር፣ በቤተክርስቲያን አጠራር ግብረ አውናን ወይም የአውናን ግብር። አውናን የሚባለው ሰው ነበረ ዘሩ ለመጀመሪያ ጊዜ ምድር ላይ ያፈሰሰውና ይህ ተግባር ግብረ አውናን ይባላል። ወንዱንም ሴቱንም አጥሮ ቆልፎ የያዘ ነው። በጣም በርካታ ሴቶች አሉ በዚህ አይነት ነገር ውስጥ የሚጠቁ ደፍረው ከማንም ጋር ማውራት ስለማይችሉ፣ ከማንም ጋር መነጋገር ስለማይችሉ፣ ስሜታቸውን የሚረዳቸው ስለሌለ፣ ጉዳዩ ስለሚያሳፍር ስለሚያሸማቅቅ ሄዶ ማንም ጋር ማውራት አይቻል። ለብዙዎቻችሁ አዲስ ነው አይደል? ስንቱ እንደሚሰቃይበትና እንደሚያለቅስበት አታውቁም። የመጀመሪያው መፍትሄ ማለት ነው ለእንደዚህ አይነት ነገር የመጀመሪያው መፍትሄ በራስ መተማመን። በቃ በራስሽ እመኝ፣ በራስህ እመን፣ በራስህ እመን። ምን ብለህ ታምናለህ መሰል? ጠንካራ እንደሆንክ፣ ልትቆጣጠረው የማትችለው መጥፎ ነገር በውስጥ እንደሌለ፣ ልታሸንፍ እንደምትችል፣ ኦኬ ማሸነፍ እንደምትችል። ከየትኛው ከማን ታንሳለህ አንተ? ከማን ታንሳለህ? ሰው የሚያስበው አይነት አይምሮ አለ፣ ጭንቅላት አለ፣ ማንነት አለ። እንዳታሸንፍ የሚያደርግ ምን ነገር አለ?
ስለዚህ በራስ መተማመንን ጨምርና እችላለሁ ለማሰብ ይችላል። ሌላኛው ብቻችሁን ወንዶች ብዙ ጊዜ ቤት ውስጥ ብቻችሁን አትሆኑ። መፍትሄውን ስነግራችሁ ብዙ ጊዜ ቤት ውስጥ ብቻችሁን አትሆኑ። ኦኬ፣ ቤት ውስጥ ብቻችሁን አትሆኑ። ሮጣችሁ ወደ አልጋችሁ አትሂዱ። ከስልካችሁ ጋር የፋሚሊ ታይም አሳልፉ። ፋሚሊ ታይም አሳልፉ። ኦኬ፣ ፋሚሊ ታይም አሳልፉ። ከሰዎች ጋር ተቀላቀሉ። እንደዚህ አይነት ችግር ያለባችሁ ሰዎች ሂድ፣ ከጓደኞቹ ጋር ተቀላቀል፣ ከቤተሰብ ጋር ተቀላቀል ምናምን። በቃ ለብቻ አትሁን፣ ለብቻ አትሁን። ለብቻ ለመሆን ጊዜዎችን ምናምን አትምረጥ፣ አማራጮችን አትፈልግ። መዝሙር ስማ፣ መንፈሳዊ ፊልሞችን እዩ። ኦኬ፣ እንደዚህ ስታደርግ ታሸንፋለህ። ሴት ልጅ ሴቶች እንደዚህ አሁን አብዛኛው ሴቶች አሉ አርቲፊሻል የወንዶች የሚጠቀሙ በጣም በርካታ፣ አንድ ሁለት አይደለም። ሀገር ውስጥ ከሀገር ውጭ ነፍ ነው ነፍ እንዲህ ነው ብዬ በቃ ልነግራችሁ ከምችለው በላይ በጣም ብዙ። እያንዳንዱ ቤት ቢበረበር፣ በተለይ ሲንግል ማም የሆኑ እናቶች ወይ ደግሞ ሲንግል ሴቶች፣ ሲንግል ማም የሆኑ ወይ ሲንግል ሴቶች ወይም ባለትዳር ብቻ የሆነ ቤታቸው ቢከፈትና ይበረበር፣ ስንት አይነት ቶዮች አሉ ቤት ውስጥ ራስን በራስ በማስደሰት ማለት ነው። ይህ በጣም ኖር ነው እኮ አይደረግም እኮ። በቃ የዛ ነገር ባሪያ መሆን እኮ ነው። በቃ ለዛ ነገር ተገዢ መሆን፣ ስሜትን ማሸነፍ አለመቻል በጣም ከባድ ከሆኑ ነገር እኮ ሰው ስሜቱንማ ሊያሸንፍ ይችላል። ማሸነፍ ትችላላችሁ። ለምንድን ዴት ማታረጉት? ለምንድን ማትጋቡት? ትችላላችሁ እኮ መጋባት ትችላል። እና ንስሐ ግቡ፣ ንስሐ እንግባ። የንስሐ ቤት ያስፈልጋል። አንድ ሁለተኛ፣ ጾም፣ ጸሎት፣ ስግደት፣ ሰማስ የስጋ ፍላጎትን ማድከም፣ የስጋ ፍላጎትን ማድከም። በቃ የስጋ ፍላጎትን መቀነስ እኮ ነው። ስትሰግድ ለምሳሌ ጠዋት ተነስተ 1-5 ስግደት ምናምን ሰግደት ትወጣ፣ ወይ ረጅም ሰዓት ወክ ማድረግ ምናምን፣ ረጅም ሰዓት ወክ ማድረግ፣ ቤተክርስቲያን መሄድ። በተለይ ይሄ የሆነ ሰዓት አለ ብቻችሁን ቤት ውስጥ የምትሆኑበት፣ በተለይ ለብቻችሁ የምትኖሩ ወንዶች፣ ስፔሻሊ ወንደላጤ ወንዶች ለብቻችሁ የምትኖሩ። እኔ ለምሳሌ አለ አክቹዋሊ ለብቻዬ ነው የምኖረው። ምንድን ነው እኔ ማድረገው? ምክንያቱም እመጣለሁ ቀን ቤተክርስቲያን ሄጄ ምናምን ማታ እመጣለሁ፣ ላይቭ እገባለሁ፣ ጨዋታ ይደክመኛል። ሊፈታተን ይችላል፣ ግን ምንም ራስህን አሸንፈህ መሄድ ትችላለህ። ገብቶሃል? ዋናው ነገር በራስ መተማመን መጨመር ነው። ቤተክርስቲያን ስንሄድ ቤተክርስቲያን በምንሄድበት ሰዓት የቤተክርስቲያን ድምፅ እንሰማለን፣ ትምህርት እንሰማለን፣ ስብከት እንሰማለን፣ ጉባኤ እንሰማለን፣ ልብ የሚነኩ ስብከት እንሰማ። የዛን ሰዓት ላይ በቃየ ውስጣችን ወደ እግዚአብሔር ሞር እየመጣ እየቀረበ እግዚአብሔር አምላክን ሞር በቃ እየፈለግ ነው እየተመኘ ነው። በቃ ከእሱ ጋር ኮኔክት ማድረግ ውስጣችን በጸሎት ስናወራው ችግራችንን ስንነግረው ምናምን ሞር ከእግዚአብሔር አምላክ ጋር ያለን ቅርርብ ምን እያለ ይመጣል። ከእግዚአብሔር አምላክ ጋር ያለ ነገር ቅርርባችን እየጨመረ ጸሎት ማድረግ እኮ ትልቁ ነገር ትልቁ ጥቅሙ ማለት ነው እኛና እግዚአብሔር መካከል ያለውን ነገር ቅርርቡን ይጨምረዋል። የአባትና የልጅን ፍቅር እየጨመረው ነው ይመጣው። የአባትና የልጅን ፍቅር እየጨመረው ከዛም በኋላ ልክ የአባትና የልጅ ፍቅር እየጨመረ ሲመጣ ሁልጊዜ ምን ታደርጋለህ ማለት ነው? አባትን እየናፈክ ትመጣለህ። አባትን እየናፈክ ትመጣለህ። የዛን ሰዓት ላይ ከእንደዚህ አይነት ነገር እየተላቀክ ትመጣለህ። ሌላኛው በጭራሽ ስልካችሁ ላይ ምንም አይነት የዮሴፍ ፊልም አይኑር ወንዶች፣ ጭራሽ በቃ ለምን ይኖራል? ምን ያደርግልሃል? እና ደግሞ እያንዳንዱን ሳይት ብሎክ አድርገው። እሱ ከሆነ ወደ ግለ ወሲብ የሚስብ ወደ ማስተርቤሽን የሚስብ ስልክ ላይ ዳውንሎድ አድርጋ ያስቀመጥከው አስጭና ያስቀመጥከው ያንን በዛ ውስጥ ነው በቃ ጭንቅላት የሚታጠረው። ከፍተህ የምታየው እሱን ነው። አእምሮ የሚያስበው እሱን ነው። ጭንቅላት የሚያስበው እሱን ነው። ይቆጣጠራል። ከዛ ውጭ ደስታ ያለ አይመስልህም። ከዛ ውጭ በቃ የምትችል አይመስልህም። ኦኬ፣ የምትችል አይመስልህም። በቃ አግብተህ ምናምን በህጋዊ መንገድ ግንኙነት ማድረግ የምችል አይመስልህም። በቃ ሁሌ ጭንቅላት የሚታጠረው በእንደዚህ አይነት ነገር። በጣም ኢትዮጵያ አንደኛ ሆናለች ከአፍሪካ ብያቸዋለሁ። በፖርኖግራፊክ ሳይት ሰርች በማድረግ በማየት ማለት ነው አንደኛ ነው። እና ዝጉት እሱን ነገር በቃ ኮምፕሊትሊ ትዘጋዋለህ ማለት ነው። ኦኬ፣ ይህን ስትዘጋው ፋይናሊ ወዴት ትመጣለህ ማለት ነው? ከራስ ጋር ንግግር ይሆናል። በቃ ለራስ ጊዜ መስል ከራስ ጋር ንግግር
ልክ እንደዚህ አይነት ነገር አእምሮ ሲመጣ ጥለህ መውጣት፣ ከቤት መውጣት ኖ በቃ ይልክ ኖ ኖ በቃ ኖ ላት ትተህ መውጣት። ከፈለግ ድንጋይ ላይ ሄደህ ቁጭ በል ፀሐይ ላይ ከማታውቁ ሰዎች ስፖርት ስራ፣ ኳስ ተጫወት። ስፖርት ስራ በቃ ኳስ ምናምን ተጫወት። ሰውነትን አድከመው። ሩጥ ወደ እግዚአብሔር። እንደዚህ አይነት ሀሳብ ሲመጣብህ ወደ እግዚአብሔር ሩጥ፣ ወደ አምላክህ ሩጥ። እውነት ላጥ በቃ እግዚአብሔር ነው መሸሸጊያ እና ይህን ነገር እውነት እንምላችሁ ደግመን ደጋግመን እንሰራበታለን። እግዚአብሔር አምላክ ለሁላችን ጥበቡን እና እውቀቱን ያድለን፣ ፍርሃቱን እግዚአብሔር መፍራትን ያድለን። መድኃኒዓለም እሱ ይከተላችሁ፣ ሁላችንም ከተለን ቅዱስ ገብርኤል ይጠብቃችሁ። በማታው መርሃ ግብራችን ደግሞ ፕሮቴስታንቲዝም ላይ እና በክርስትናችን ላይ ምናምን ያሉትን ትምህርቶች እየተማማረን እንመጣለን። እሰይ ቅድም ኢንቫይት አድርገው ነበረና ኦኬ ሌላ ጥያቄ ያላችሁ ሰዎች አላችሁ? የሆነ መሰረታዊ ጥያቄ ያላችሁ ሰዎች ካላችሁ ከእናንተ ጋር ትንሽ መሰረታዊ ጥያቄ ያላችሁ ሰዎች ማታ ነው ላይቭ ደስ የሚለው። ጥያቄ ያላችሁ ሰዎች ካላችሁ ጥያቄ ልጠይቁ እንችላላችሁ። አስራት በኩራት ማለት ምን መሰላችሁ? አስራት በኩራት ካለን ላይ ከ10 ለእግዚአብሔር አስራት ማውጣት ከሰጠን ባርኮ ከሰጠን ነገር ላይ ለምሳሌ ስራ ባርኮ ይሰጠናል አይደል? አዶንዬ እንዴት ነህ? እግዚአብሔር ስራ ባርኮ ይሰጠናል አይደል? አስራት በኩራት ማውጣት ማለት ነው ካለን ከ10 ብር 1 ብር ከ100 ብር 10 ብር ከምናገኛት እግዚአብሔር አብዝቶ ሰፍሮ ቆጥሮ ከሰጠን ላይ ማለት ነው። አስራት በኩራት ለአጥቢያ ደብር ለምንገለገልበት በአቅራቢያ ለሚገኘው ቤተክርስቲያን ሄደን ስለሰጠኝ ገንዘቤን ባርክልኝ ብለን ማስባረክ ማለት ነው። ባጭሩ በቃ ካለ ነገር ላይ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስላለ ጌታ ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ግን ለእግዚአብሔር ስጡ ስላለ የእግዚአብሔር የሆነውን ለእግዚአብሔር ነው። አሁን 10,000 ብር ደሞዝተኛ 1,000 ብር ሄዶ ለእግዚአብሔር አስራት ያወጣል ማለት ነው። ምክንያቱም እሱ ከሰጠው ላይ ያንን ነገር ስለሚያደርግ ኦርቶዶክስ ነኝ ግን ምንም ስርዓቶችን አልከተልም። ለምን ሄዱ እንዴ? ለምን ሲባል ኦርቶዶክስ ከሆንንማ ኦርቶዶክሳዊ ከሆንን ኦርቶዶክሳዊ መልክ ሊኖረን በተቻለን አቅም ኦርቶዶክስ ከሆንን ኦርቶዶክሳዊ መልክ ሊያስፈልገናል። በተለይ ማለት ያልከው ሁሉ እውነት ነው። እኔ እግዚአብሔር ይመስገን ንስሐ ገብቼ ቅዱስ ቁርባን ተቀብያለሁ። ግን የኔ ችግር ምንድነው? ጸጸት አይሰማኝም፣ ብዙ እጨነቃለሁ። ኦኬ ቅድም ባልኳችሁ ጉዳይ ላይ ማለት ነው። ቅድም ባልኳችሁ ጉዳይ ላይ ሰፋ ያለ ምክክር እናደርግበታለን። ኦኬ ትችያለሽ? አዎ ሙዳይ ላይ ሄዶ ማስገባት ይቻላል። ብቻ ቤተክርስቲያን ይሁን እንጂ ሄዶ ማስገባት ይቻላል። ሌላኛው ይቻላል። ቅድም እየነገርኳችሁ ምንድን ነው የረሳሁት ነገር እነግራችኋለሁ ብዬ ይኸውልሽ ኤዱ እያወቅሽው እኮ የምትሄጂው አሁን እኮ ነው እየተማርሽ የተከተልሽ እግዚአብሔርንማ እኮ ማለት ነው ጠንቅቀን አውቀን ስርዓተ ቤተክርስቲያንን ሙሉ ለሙሉ አውቀን ጠንቅቀን ሁሉ ነገር ጨርሰን ወደ እግዚአብሔር መቅረብ እንችላለን። እንዴ እየታከመን እኮ ነው። እኛ በሽተኞች ነን። አካሚያችን መድኃኒዓለም ነው አይደል? እያከመን ነው ከፍ እያለ የምንሄደው እግዚአብሔርን ወደ መምሰል ደረጃ የምንሄደው ማለት ነው። በሂደት ነው እኮ ቀስ ያለን ነው እኮ እግዚአብሔርን ወደ መምሰል ደረጃ የምንሄደው ቀስ ያለን ከዛሬ ነገ እየተለወጥን ከፍ እያለን
እየተለወጥን ነው ወደዛ ደረጃ ምን ደርሰው እንጂ በአንዴማ እዛ ላይ መድረስ አንችልም። ገስት ላይ ሰዎች አሉ። እሺ ገብታችሁ ኮመንት ገብታችሁ መጠየቅ ካልቻላችሁ እዚሁ ላይ አስቀምጡልኝ፣ መልሱላችሁ። ፎሎ የሚያደርገኝ ሰዎች ስሜ ማየት አደርጋችኋለሁ። እስከዛ ኮመንት ላይ አስቀምጡልኝ ጥያቄ። እሺ እሺ ታችን ሰላም ልደት እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ልደት በጣም ነው የምወድክ፣ በጣም ነው የማከብርክ። ብዙ ወንድሞች አሉ፣ በጣም ነው የምከታተላችሁ እና ብዙ ማላቀውን በእናንተ ምክንያት ብዙ ነገር እንዳቅ እግዚአብሔር ረድቶኛል። አሁንም እግዚአብሔር ኃይልን፣ ብርታትን፣ እውቀታችሁን ይጨምርላችሁ። በእውነት በጣም ብዙ ልጆች ማንበብ የማንችል ብዙ ነገር ከእናንተ እንድናገኝ ሆነናል እና በዚህ አጋጣሚ ልደትዬ ሁል ጊዜ የለኝም፣ ግን በምጸልይበት ሰዓት መጸለይ አልችልም። ማለት በቃ በጣም ሀሳቤ ይበታተናል። ማለት እኔ እንጃ አንድም ቀን ጸሎቴን ጨርሼ አላውቅም እና በዚህ ላይ እንደው ትንሽ ምክር ነገር ብሰጠኝ ብዬ ነው ልደትዬ። በጣም ነው ማደንቅህ፣ በጣም ነው የምወድህ። ያው ዋናው ነገር ረጅም ጸሎት በአንዴ አለመጀመር ነው። አንዳንድ ሰዎች ረጅም ጸሎት እንጀምርና ማንጨርሰውን ጸሎት እንቅልፋችን ይመጣል፣ ያዛጋናል። በጣም የተለያዩ በርካታ ነገሮች ያጋጥሙናል። ሰው ጀምሮ ሊጨርሰው የሚችለውን አይነት ጸሎት ነው መጀመር ያለበት። ኦኬ፣ ጀምሮ ሊጨርሰው የሚችለው በቃ አሁን የሆነ ጸሎት ጀመርኩኝ አይደለ? ውዳሴ ማርያም በቃ አሁን በብዛት በቃ መጸለይ ካለብን ማለት ነው። በጣም ብዙ አይደለም፣ በጣም አጭርም አይደለም። የዕለቱን ውዳሴ ማርያም የዘወትር ጸሎት በቃ ይሄ በጣም ትልቅ ጸሎት ነው ለኛ። የዘወትር ጸሎትና ውዳሴ ማርያም ያንን ካደረገን እና መዝሙረ ዳዊት የቻለ ሰው ይደግማል። ካልቻለ ግን በቃ አለቅ። ስለዚህ አሁን የሚመክርሽ ጸሎት ልትጀምሪ ስትይ የሚያዛጋሽ ከሆነ ወይ በጣም የሚረበሽሽ ከሆነ በመሀል እያማተብሽ በመሀል እያማተብሽ ካቆምሽበት እየቀጠልሽ እያማተብሽ ካቆምሽበት እየቀጠልሽ እያማተብሽ መቀጠል ትችላለሽ። እሺ ልደትዬ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ ወንድሞቼ። አሜን። እግዚአብሔር ያክብርልሽ። እሺ ዮሐና ጠፋሰ ኖ ግስት በጣም አጠር ያለች መሰረታዊ በጣም አጠር ያለች መሰረታዊ ጥያቄ ያለው ሰው ካለ ላስገባ። እሺ አንተ ባለህበት በየትኛውም ስፍራ ልደት ሰላም ነህ? እግዚአብሔር ይመስገን። ሰላም ነው። ስላወቅኩ ደስ ብሎኛል። እንታወቅ ደስ ይለኛል። እሺ ልደት ቃል እባላለሁ።
እሺ ሮዝ እባላለሁ። ጊዜ ኖሮኝ ያው ብዙም ባልከታተልህም አልፎ አልፎ አይካለሁ ቲክቶክ ላይ እና እሺ ጥያቄ ልጠይቅህ። እሺ ጠይቀኝ። ምንድን ነው? ድሮ ማለት ነው እኔ በጣም ኢንሳይድ ክር ያልኩ ነበርኩና አሁን ያ ነገር የለም ከውስጤ ማለት ነው። ማለት ጨርሶ እንደውም ወዳልሆነ ጥርጣሬ ውስጥ ምናምን ገብቻለሁ እና ምንም ማድረግ አልቻልኩም። በቃ ውስጤ ስታክ አረገብኝ። ለምንድን ነው ይሄ ነገር ማለት ትንሽ አስረጂ። ኢንሳይድ የት ሀገር ነው የምትኖሪው? እኔ እዚሁ አዲስ አበባ ነው። ኦኬ። በአቅራቢያሽ ምን ቤተክርስቲያን አለ? ኪዳነ ምሕረት እንጦጦ ነው? አይ አይደለም። በቃ ችግር የለውም። እሺ ምንድን ነው እንደዚህ ማለት መጀመሪያ አካባቢ ላይ እስኪ ጥልቅ ብዬ ስትይ ቤተክርስቲያን ትሄጃለሽ፣ መጽሐፍ ቅዱስ ታነቢያለሽ፣ ምን እንዴት ነበረ? እንደሱ አይነት ልማድ የለኝም፣ ግን ባይ ዲፎልት የሆነ አይነት ክርር ያለ እምነት ነበረኝ። እንዴት ልበልክ? በቃ እንዲህ በቃ እምነት እንደዚህ በቃ የሆነ ውድድ ነገር በቃ ዝም ብሎ ከፈጣሪ ጋር ያለኝ እምነት በጣም የተሳሰረ ነው እና እንደውም ወጣም ያለ ባህሪ ሁላ ነበረኝ። ይኸውልህ በጣም ስታምን የሆነ ነገር ሁላ ይሆንልካል አይደለ? ልክ እንደዛ ነበረኝ። ግን እንደዚህ ቤተክርስቲያን መሄድ ምናምን ግን ጸሎት ማድረግ ምናምን የለብኝም እንደዛ። ግን በጣም በቃ ፈጣሪ በጣም ቅርቤ እንደሆነ ያህል ይሰማኝ ነበር እና በጣም ክር ያለ እምነት ነበረኝ። ባይ ዲፎልት ነው ያን የተወሰነ አንዳንድ የቤተክርስቲያን ስሄድ መሰማቸውን ስብከቶች ራሱ በጣም ተግባራዊ ያደረግና ክርር አረገው ነበር። አሁን ግን ምንም በቃ እንደ ልቤ ቤተክርስቲያን የሚሄድ ቻንሱ አለኝ፣ ግን ደግሞ ያ ነገር የለም ከውስጥ ጠፋ እና እንደውም አሁን እንደ ኤቲስት አይነት ነገር ውስጥ እየተሳብኩ ነው። ለምንድን ነው እንደዚህ? ለምን እንደሆንኩኝ አላውቅም። ይሄ ከምን መሰለኝ መጀመሪያም ወደ ክርስትናው ስንመጣ ክርስትናው ላይ ያን ያህል በሰል ያለ ጠንከር ያለ ነገር አንይዝም። ዝም ብለን ከልባችን እግዚአብሔር እንወደዋለን እንጂ በእውቀት በትምህርት ወይንም ደግሞ መሰረታዊ በሚባሉ ነገሮች አንበረታም፣ አንጠነክርም። ጀስት በቃ ምንድን ነው እግዚአብሔር እንወደዋለን፣ የሆነ ጥያቄ እንጠይቋለን እግዚአብሔር አምላክን፣ ከዛ እሱም ያን ጥያቄ ይመልስልናል፣ የሆነ ነገር ይደረግልናል። ከዛ ያ ውለታ ይዘንና እግዚአብሔርን በቃ እኔማ እግዚአብሔር አምላክ እኮ ሰሚ ነው፣ እኔማ እግዚአብሔርን እኮ ወደዋለሁ፣ እኔማ እግዚአብሔር በቃ እያለን በዛው እንቀጥላለን እንጂ የሆነ ሃይማኖት ምንድን ነው? የእግዚአብሔር አንድነትና ሶስትነቱ ምንድን ነው? እግዚአብሔር አንድ ነው ስንል በምንድን ነው? ሶስትነቱስ ምንድን ነው? አምላክ ሰው ሆነ ስንል ምን ማለት ነው? አይሽ አምላክ ሰው ሆነ ስንል ምን ማለት ነው? ጥምቀት ያድናል ስንል ምን እያለን ነው? የጌታ ስጋና ደም እውነተኛ ነው ስንል ምን እያለን ነው? አጠቃላይ የክርስትና ትምህርቱ ምን ይመስላል? መሰረታዊ የክርስትና ትምህርት ውስጥ ምንድን ነው የሚለውን ነገር መጀመሪያ አጥርተን ስለማናውቀው በቃ በደመ ነፍስ ስለሆነ ወደ እግዚአብሔር ቤት የምንሄደውና የምንመጣው። ከዛ እግዚአብሔርም ደግ አምላክ ነው፣ ቸር አምላክ ነው፣ የጠየቅነውን ነገር ያደርግልናል። ከዛ ምን ይሆናል ማለት ነው? አክራሪ ኦርቶዶክስ ወይ የሆነ ሰዓት ገዳም የምንሄድ ይሆናል፣ ወይ የሆነ ሰዓት የሆነ ቦታ የምንሄድ ይሆናል። ግን እሳ ውስጣችን ቢፈተሽ ጠለቅ ያለ የነገር እግዚአብሔር እውቀት የለም፣ የቤተክርስቲያን ትምህርት የለም። በዛም የተነሳ ምን ይሆናል ማለት ነው? ትንሽዬ ነገር ታንገራግጨንና ከሃይማኖት እንድንወጣ ወይም ጥርጣሬ ውስጥ ከተን። ለአንቺ መፍትሄው ምን መሰለሽ? ትምህርቱን ተማሪ። መሰረታዊ የክርስትና ትምህርት ምን እንደሆነ መሰረታዊ የክርስትና ትምህርት ለምሳሌ ስለ ስላሴ ምን ማለት ነው? እሱን ትማሪያለሽ። አምላክ ሰው ሆነ፣ ለምን ሰው ሆነ? ከዛ ጸሎት። ሰው ከእግዚአብሔር ጋር በሁለት መንገድ በቀጥታ ይገናኛል። አንደኛ የልጁን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ምን በማለት በመብላቱ። ሁለተኛ ደግሞ ማለት ነው በጸሎት ከእግዚአብሔር ጋር ይገናኛል። ጸሎቱ ምን አይነት ጸሎት? በቅዳሴ ጸሎት ህብረት በማድረግ የቅዳሴ ጸሎት ከክርስቶስ ጋር ህብረት የምናደርግበት ነው። የግል ጸሎት ከእግዚአብሔር ጋር ህብረት የምናደርግበት ነው። ስጋው ደግሞ ከአምላካችን ጋር የሚያቀራርበን በቃ አንድ የምንሆንበት፣ እሱም በእኛ እኛም በእሱ የምንሆንበት ሚስጥር ቢኖር ምንድን ነው ማለት ነው?
የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ነው። እነዚህ ወሳኝ ነገሮች ናቸው። ለዛ እግዚአብሔር አለ ብሎ አእምሮች ሊያምን ይገባል። በመጀመሪያ ደረጃ ባይኖርማ ያለፉት ጊዜያቶች ማለት ነው በአንቺ ኃይል ባላለፍሻቸው ነበር። አንቺ መውጣት አቅቶሽ የሆነ ኃይል ከሆነ ከዛ ነገር ጠይቀሽ ለምነሹ ከሆነ የሆነ ኃይል ከሆነ ከዛ ነገር ጎትቶ ያስወጣሽ አንቺን የሰራ አንቺን የፈጠረ አምላክ አለ ማለት ነው። ስለዚህ ቤተክርስቲያን መሄድ፣ መሰረታዊ ትምህርት መማር፣ በርከክ ብሎ ጸሎት ማድረግ፣ ጸሎት ስታደርጊ አስተዋይ ልቦናን እውቀትን እንዲሁም ጥበብን ስጠኝ ብለሽ ጸሎት ማድረግ። ኦኬ ልክ ነህ። እኔ አምና ምናምን ተምሬ ነበር። 1 አመት ተማርኩኝ። ቅዳሴ ምናምንም እዚሁ ኪዳነ ምሕረት 1 አመት ወሰድኩኝ። ከዛ ቅዳሴ አሁንም እየተማርኩ ነው። ትምህርቱ ይቀጥል ተብሎ 2ኛ አመት እየተማርኩ ነው። ግን በተማርኩ ቁጥር የበለጠ ጥያቄ እየፈጠረብኝ ከዛ ቅዳሴ ምናምን እሄዳለሁ። በፊት አልሄድም፣ እከለከል ስለነበር አልሄድም በፊት ልጆኛ። አሁን ግን በራሴ ትልቅ ስለሆንኩ እሄዳለሁ፣ ቅዳሴ እሄዳለሁ ምናምን። ግን ምንም ድሮ ምጓጓው በጣም ለዛ ነገር በጣም አትራክትም ሆነበት ነገር አሁን በቃ የለም፣ ከውስጤ ዜሮ ሆነ ማለት ነው። ምንም ልቤ ጸጥ ጸሎት ምናምን አደርጋለሁ፣ ግን ልቤ ጸጥ ከልቤ አይደለም። በማንበብ አረጋለሁ፣ የለም። አንዳንዴ እንደዚሁ ሲከፋኝ ምናምን ጸሎት ላረግ ሞክርና የለም፣ በቃ ጸሎት ማድረግ አልችልም፣ ጸጥ ይልብኛል ውስጤ። ንስሐ አባት አለሽ? አዎ አናግሬያቸው እሳቸው ንስሐ ነበር። ንስሐ ስትገቢ ሳታስቀሪ እያንዳንዱን ነገር ተናገሪ። ሁሉንም ነገርኳቸውና እሳቸው ንስሐ ሰጡኝ። ከዛ ሴጣን ነው በቃ ብለው ጸበል ያጠምቁኛል፣ ጸበል ድም ብለው ይሰጡኛል። ያንን እጠጣለሁ ምናምን። ግን 2 አመት ሆነ፣ አዲስ ነገር የለም። እኔ ግን አሁን የሚታየኝ አንቺ ማድረግ አለብሽ ብዬ የማስበው ነገር ምን መሰለሽ? እኔ ከዚህ በፊት የሆንኩት ነገር አለ። እኔ የዩኒቨርሲቲ ያለው አንድ ሚዩት አድርግልኝ ከአንቺ በኩል የዩኒቨርሲቲ ተማሪ ያለውኝ በቃ በተለይ ከዚህ ከ11 እና 12 ጀምሮ ምናምን ያለኝ ህይወት በጣም ነፃ ህይወት ነው። በየትኞቹም አይነት ሱሶች ውስጥ ምናምን ነገር ያለ አይነት ማንነት ነው ያለኝ እና ዩኒቨርሲቲ ገባሁ። ዩኒቨርሲቲ ስገባ አዳማ ነበር የገባሁት መጀመሪያ ላይ። ከዛ በኋላ ነው ከሆነ ጊዜ በኋላ ወደ አርሲ ዩኒቨርሲቲ ወደ አሰል ላይ የመጣሁት እና ምንም በቃ እግዚአብሔር ይኑራ። በሰንበት ትምህርት ቤት ነበር መጀመሪያ ያለፍኩት። የሰንበት ትምህርት ቤቱ እውቀቱ አለኝ። ከዛ ከሆነ ሰዓት ጀምሮ ወጥቻለሁ ከቤተክርስቲያን እና ፌቨንሻይ እንዴት ነሽ? ከዛ ወሬት ገባ በቃ ወደ መጥፎ አይነት ሱሶች ውስጥ ወደዛ ዓለም ውስጥ ገባው። ከዛ እዛ ውስጥ እያለውኝ በቃ በአንድም በሌላም ወደዚህ ወደ ግቢ ጉባኤ ምናምን ጠሩኝ። ወደ ግቢ ጉባኤ ከጠሩኝ በኋላ ወደ ግቢ ጉባኤ ስገባ እማራለሁ፣ ትምህርቱ አይገባኝም። በቃ ውስጤ እግዚአብሔር የለም የሚል ጥርጣሬ ነበር የሚያድረው። ሁሌ ጸሎት እጀምራለሁ፣ ይፈታተነኛል፣ እንደምንም ብዬ ጨርሳለሁ። ግን በቃ እንዴት ሆኜ እንደጸለይኩ አላውቅም። ግን ሁሌ እረፍት የሚነሳኝ ነገር ጭንቅላቴ እግዚአብሔር ፈጣሪ የሚባል ነገር አለመኖሩን ነው። በቃ ደግሞ ደጋግሞ ጭንቅላቴ የሚነግረኝ በጣም ውጥር እስኪል ድረስ አእምሮ በቃ ጨንቆኝ እስክጮህ ድረስ በቃ እዚህ ላይ የሚያቃጭልብኝ እግዚአብሔር የለም የሚል ወይም ደግሞ ቤተክርስቲያን ሆኜ ጆሮዬ ላይ መጥቶ የሚሰማኝ የእስልምና አዛን ነው። ሌሊት ለኪዳን ሄጄ ማለት ነው የሚሰማኝ የሙስሊሞቹ ድምፅ ነው። እነሱ ሩቅ ሆኖ የሚጮኸው እኔ ጆሮዬ ጋር እንደዚህ ቀርቦ ነው። የቤተክርስቲያኑ ድምፅ አይሰማኝም። ቤተክርስቲያን ውስጥ ሆኜ የሚሰማኝ የዚህ ድምፅ ነው። እና በእንደዚህ አይነት ነገሮች እጅግ በጣም ተፈትኜ ነበረ በሰዓቱ ለራሴ ግራ እስኪገባኝ ድረስ እስኪያስጠላኝ ድረስ ለምን ዝም ብዬ አልኖርም? በቃ ፈጣሪ ኖረ አልኖረ ምን አገባኝ ብዬ ግራ እስኪገባኝ ድረስ እና
ግን ያደረኩት ነገር ምንድነው? በቃ ተስፋ መቁረጥ አልፈለግኩኝም። ምክንያቱም በልጅነቴ የተማርኳት በልጅነቴ እግዚአብሔር ያደረገልኝ ነገር እሱ ያቺን ልብ አላጣውም። እንዳለ ውስጤ ያውቃል። እሱ እንዳለ ይፈታተነኛል አይምሮን እንጂ እግዚአብሔር እንዳለ ቅዱሳን መላእክቱ እንዳሉ እንደሚረዱኝ እንደሚሰሙኝ ውስጤ ያውቃል። ግን አክሰብት ማድረግ ነው ያልቻለው። ጭንቅላት ያንን ነገር መቀበል አልቻለም። ምን አደረግኩኝ? በጣም በዛብኝ። ሲበዛብኝ ሄድኩኝ ቅዱስ ሚካኤል ጋር። ይኸው ከኋላ ያለ እዚህ ጋር እንደምታዩት የቅዱስ ሚካኤል የተቀደሰው ስዕል አሰላ ሚካኤል ቤተክርስቲያን ትልቅ ስዕል አለ እንደዚህ የቅዱስ ሚካኤል እና እዛ ጋር ሄድኩኝና በጣም ተቆጣው። በቃ ሰው እንዴት ካቀሙ በላይ እንዲፈተን ታደርጋለህ? እግዚአብሔር አምላክ እንዴት ሰው ሰይጣን የልጆችን አይምሮ በዚህ ልክ እየበከለ እንዲወስድብህ እንዴት ትፈቅዳለህ? እያለ የለም እያስባለ ሲያስጨንቀኝ አንተ የት ነው ያለኸው አልኩት። በቃ እኔ ይህንን ፈተና መቋቋም አልችልም፣ ከአቅሜ በላይ ነው። ያለበለዛ ሁሉን ነገር ትቼ እርግፍ አድርጌ እወጣልሃለሁ፣ እንደ ማንኞቹ የለም ብዬ እኖራለሁ። ሰው እንዴት አንተ ጋር መቆየት እየፈለገ እንደዚህ ትገፋለህ ብዬ በቃ በጣም በእልህ በቁጣ ስሜት የተናገርኩት። ሰው አንተን ይፈልጋል፣ አንተ ከሰው ትርቃለህ። እግዚአብሔር ቅርብ አምላክ አለ ወይ የሚባለው የቅርብ አምላክ አይደለ ወይ? ሲጠጉ ምትቀርብ አይደለ ወይ? እንዴት ሲጠጉ ጭራሽ ትርቃለህ? ጭራሽ እንደዚህ አይነት ነገር እንዴት አእምሮ ውስጥ ትፈጥርብኛለህ? ቤተክርስቲያን ሆኜ እንዴት የሌላ ቤተ እምነት ድምፅ እሰማለሁ? አጠገብ ቆሜ እንዴት ቤተክርስቲያን አንተ ቤት ቆሜ እንዴት ሰይጣን ይጫወትብኛል? የእጅን ታምራት እየተመለከትኩኝ እንዴት አእምሮ የእግዚአብሔር የለም ብሎ ይቀበል? እኔ ግራ ገብቶ በጣም በእልህ ማለት ነው። እንደዛ ቀንም ጸሎት አድርጌያለሁ። በጣም በቁጣ በጣም በእልህ የሆነ በቃ ይሄ እንዲህ የሆነ ሰውነት እንትን እስኪል ድረስ ማለት ነው። የበፊት ነው የምነግራቸው ከዛሬ 11-12 ዓመት በፊት የነበረ ጉዳይ። በጣም በቁጣ ነው የተናገርኩ። ከዛች ሰከንድ ጀምሮ አእምሮዬ በጣም ነፃ ሆኖ ወጣለት። ጸሎቴን ጨርሼ ከዛ ግቢ ስወጣ ቅዱስ ሚካኤል ጋር ነው እንደዛ ያበድኩት። ምን ሆነ? አእምሮዬ ነፃ ሆነ፣ ሰላማዊ ሆንኩ። ከዛ ጠዋት ስነሳ በሰላም እነሳለሁ። ይህ ጆሮ ላይ እግዚአብሔር እኮ የለም ብሎ ግድ የለሽ የሚያደርገኝ መንፈስ ጠፋ። ቤተክርስቲያን ውስጥ ቁጭ ብዬ የሚሰማኝ የአዛን ድምፅ ራቀ፣ ጠፋ። ቤተክርስቲያን ውስጥ ቁጭ ብዬ አእምሮ ላይ የሚመላለሱት እነዚህ የተለያዩ አይነት ስሜቶች ጠፉ። ቅዳሴ ላይ ሆኜ አእምሮ የሚያስበው መጥፎ በጣም ማሏሻችሁ ነገር ቤተክርስቲያን ውስጥ ቁጭ ብዬ ስገዱ ይባላል አይደለ? ልክ እንደዚህ በርከክ ብዬ ጎንበስ ብዬ ስሰግድ ብዙ ጊዜ አልፈልግም መስገድ፣ እንደዚህ መጨፈን አልፈልግም። ወዲያው ሰይጣን መጥፎ በቃ የዝሙት ቀስቃሽ ነገር አእምሮ ይስልብኝ ነበር። እንዲህ ደፍት ብዬ ስገዱ ለእግዚአብሔር ተብሎ ዲያቆኑ ጸሎት ያደረገልን በእንተ ቅድሳት እያለ አቤቱ ይቅር በለን እያለ እኛ እንቀበላለን። ረጅም ጸሎት ያደርሳል ዲያቆን ይዘሰት ላይ ማድረግ አልችልም። ያን በቃ ገና አይኔን እንደጨፈንኩ ፊቴ ላይ ይመጣው ሌላ ነገር። በጣም ነበር የምሰቃየው በቃ ከምላችሁ በላይ